ቢያንስ ይሄ ነገር ያሉበት ምክንያት ምንድን ነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ ለእኔ ላስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች። እዚህ ስታያችሁ ሌላ ነገር ነው ከእሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሩታ ተጉዳኝም ትጥቀመኝም ለእኔ ነው በቃ ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም ስማኝ። ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንዲመጣሁት በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? ሩታ እየመጣች ከመጣች እዚህ ካገኘች እሺ እናናግራት። እሷን ማለት በግድ ቢሆን ነገር የለም፣ ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገር የኛ ነገር አይደለም አቤላ። እኔ እንዴት ማለት በዛ ልክ እኔ እንደምወደው እንደማፈቅረው ቢያቅማ በዛ ደቂቃ ውስጥ አሁን ሩታ ሌላ ችግር ከሚፈጠር ብንወጣ ይሻላል። ይቅረብ ሲሉን ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች። የምርክም ነው? ከትላንት ወዲያ ህፃኑን ይዛው መጣ ነበር። አሁንም ህፃኑን ይዛው እየመጣች ነው። ስለዚህ ሂዱ በቃ እናንተ። እዚህ ስታያችሁ ሌላ ነገር ነው ከእሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሩታ ተጉዳኝም ትጥቀመኝም ለእኔ ነው በቃ ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም አብርሃም ነው እግዚአብሔር። እኔ እኮ ትናንትና ስማኝ። ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንዲመጣሁት በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? እንደዚህ በአንዴ ነገሮችን ውስን አድርገህ በቃ ሄርሜላ ከህይወቴ ትውጣ ብለህ በአንዴ እንደዚህ የምታስወጣኝ ሲሆን ቢያንስ በቀስ ስቴፕ ባይ ስቴፕ አይደል እንዴ? ለእኔስ ቢሆን አይከብደኝም ነገሮች ይሁን። እሺ የኔም ነገር ይሁን ችግር የለውም። ያንተን ደስታ አስቀድማለሁ። ግን ደግሞ አሁን ደስታህን ለማስቀደም ኦር ደግሞ እሷ ሰላምክን ፈልጋ አይደለም። ለምን አታምነኝም? እኔ ስለ ሩታ መጥፎ ነገር ነግሬ ካውቃለሁ? አላውቅም አይደል እንዴ? ራስን እንድታዳምጥ ነው አይደል እንዴ ማድረግ። በተቻለ ካቀም እኮ ማዝናናት ነው አይደል እንዴ የምሞክረው። አጨናንቄ እኮ አልቀርም። አሁን በቃ ችግር የለውም ሂዱ። እንደውም ሳትመጣ ሂዱ። አቤል ይዛት ሂዱ። እናንተም ብሩክም ሂዱ በቃ። ለእኔ ያስባችሁ እንደሆነ ይገባኛል። በቃ ግን ሩታ እናንተ እንደምትሏት አይነት ሰው አይደለችም። ሩታ ከልቧ ነው የታረቀች። ለመታረቅ የፈለገችውም ከኔ ጋር በቃ ሁሉ ነገር ከልቧ ነው። ለምንድን ነው እንደዚህ ሞኝ ያደረገች ግን? ወይኔ ያሁሉ ነገር ያሁሉ ይወጣል ያሁሉ የወረደው ነገር በአንድ ጊዜ ይረሳል። እሺ አንድ ጥያቄ ልጠይቅህ። ያ ሁሉ ነገር ስታደርግ ዛሬ ምን መጥቶ ነው ልቧን የገዛው? ምን ተፈጥሮ በዛች ቅጽበት ውስጥ? ቢያንስ ጋሽዬ መልሷት ቢሆን እውነትም በቃ ጋሽዬ መልሷት ነው አባት ነው መልሷት ነው ይባላል። አብርሽ ቢያንስ ቁም ነገሮችን ቁም ብለህ ኤፍሬም፣ ያ ሁሉ ነገር ያ ሁሉ ተለፍቶ ያልተመለሰች ይህን የዋህነት ይበቃል። እስኪ አንዳንድ ልቃ እንዴ አንተ እንደዚህ ለስርስ ያደረሰች ልጅ አሁን በአንዴ ስትታረቅ አባቴ ምናምን ስትል ምንም አጠረጥር። እኔ እኮ አሁን እሷ ላይ መጥፎ ነገር ምናምን አስብ አይደለም፣ ግን አስብ ነው ያልኩህ። የዋህ በቃ አስብ። የዋህነት ግን ይበቃል። እኛ እኮ ሙጥኛ አንልብህም። አጠገብ ላይ ሆነ አትውጡም ስትለን አንወጣም አንልህም። አንተ ፍላጎት ሳንተገብር እንትን አንልም። ግን የዋህነት ይበቃል። በቃ እንዴ ትላንትና ከትላንት ወዲያ ያሳሰረች ልጅ አሁን መጣ አባቴ ስትል አይከብድም? የሚበቃ ችግር የለውም። በእናትሽ የምርክ ነው አብርሽ? ከልብ ነው እንደዚህ የምትለው? ግን ደህና ነህ? ቆይ የምልህ አብረሃት ምግብ በልተሃል? አብረሃት ምግብ የሆነ ውሃ ነገር በግድን አግባኝ። ኧረ በስመ አብ ያደረገችብን ነገር ያለ እየመሰለኝ። ይሄ ደግሞ አቤል ተብዬው እባብ ነው። እግዚአብሔርን እባብ አልገባክም? እንዴት ሩታ የልጇን አባት ትጎዳዋለች? እንዴት? በምን ደረጃ? ለስወዱት የማይፈልጋችሁት እናንተ ናችሁ። ወደህ አይደለም? ለምን አይገባህም? ለምን የሚወድህ የሚያፈቅርን የሚያከብርህ እዚች ጋር ከጎንክ አሁንም እንደዛ የፋኝ አሁንም እንደዛ እንትን እያልከኝ ትዕግስቴን ለምን ታስጨርሰኛለህ? አብርሽ እኔም እኮ ሰው ነኝ አይደል እንዴ? በቀስ የተነጋገርን ምንም ችግር የለውም። የተሰማህን ነገርም ደግሞ አንተም ታወራኛለህ እኔም አወራካለሁ። ከዛ በኋላ አሁን አብርሽ እና ሩታ ተነጋግረው አብርሽ
ከሩም መውጣት አለበት። ወይ ቤተሰቦቹ ጋር መሄድ አለበት፣ ወይ ሩታ አብረው መኖር አለች ብዬ ነው የማስበው። ምክንያቱም ሄርሜላ አሁን የመጨረሻ ጊዜ እንጠይቀውና እምቢ ካለ በኃይል ሄድበታለሁ ነው እያለች ያለችው ማለት ነው። ልጁ ለመናገር ራሱ ሸም ይዞታል። ልትጎዳ ነው። ልትጎዳ የተነሳችው ሄርሜላ ናት። ልንገራችሁ እውነቱም እና አቤል ደግሞ ምን አይነት እባቦች እንደሆኑ አቤልና ብሩክ የሚሄዱበት አካሄድ እሱ በቃ አልወርቅ ብሏቸዋል። በቃ የዋህነ ህፃን ልጅ ያረግሽው የሚጠቅመውንና የማይጠቅመውን እኮ ያውቃል። እንዴት ነው አንቺ የልጇን አባት ሩታ ትጎዳዋለች ብለሽ የምታስቢው? እንዴት ጭንቅላትሽ ግን ያስባል? ጤነኛ ነሽ አንቺ ልጅ? ግድ እኔን አግባኝ የሚወድህን እንዴ እዛ ጋር የወለደው ልጅ እንዴ ኮትኩታ እኮ እዚህ ድረስ ያደረሰችው እኮ ሩታ ናት። እንዴት እንደዛ ብለሽ ታስቢያለሽ? ዛሬ ደግሞ አያችሁ የግድ ነው የመጡት። በቃ አልነገሩትም። ስልክ አላነሳም ሲላት አለባበሷን ቀይራ መጣች። ዛሬ ደግሞ ማለት ነው እሱን እንትን ለማለት ማለት ነው። እና በጣም የምትገርም በጣም ባለጌ የወረደ ሴት ይችን አዩ። እስመ አብ ወወልድ ወመንፈስ ቅዱስ። እነዚህ አቤልና ደግሞ ይሄ እባቦች ናቸው። ይሄ በቃ አብርሽን ለማጥፋት ገደል ለመላክ ማለት ነው። በእጇ በልታችሁ በእጇ ጠጥታችኋል። ምን አይነት እስስቶች እንደሆናችሁ ብቻ አላቅም። አያችሁ አይደል? ጓደኛ ማለት እንደዚህ ነው። አያችሁ የእናንተን ውድቀት ነው እንጂ የሚመኘው ጓደኛ የእናንተን ውድቀት። እንግዲው አብሮ አደጉ ነኝ እኔ ከእናንተ አልበልጥም ምና አንዴ ቆይ አቤልና ብሩክ ቆይማ እኔ የሚገርመኝ ማለት ነው ነገ እኮ የሆነ ነገር ሆነ ብትባሉ እኮ ጥላችሁ ነው የምትሸሹት። እሱን የሚያነሱት እናትና አባቱ ናቸው። ወንድም ይተዋል በነገራችን ላይ እና ፈጣሪ እናትና አባቱ ግን ልጃቸው ስለሆነ አይጥሉትም። እናንተ አስመሳዮች ግን ያበላች ያጎረሰቻችሁ እጅ ይጥላችኋል። ነገ የሮታች ማለት ነው። አያችሁ ስንት አይነት አስመሳይ ሰው እንዳለ።